ጥያቄ ልጠይቅ? ቀጥይ። በእናንተ እምነት ማለት ነው የሰውን እምነት ዝለፉ ይላል? ሮሜ ምዕራፍ 12 ቁጥር 14 እናምጣላት። 14 ጀምሮ አውጣላት። እንደዛ ካለ እናንተ ለምን ታች ለኮሜንታተሮች ለምን አትመክሯቸውም? ኮመንቶች አትሳደቡ። አንድ ጥያቄ ልጠይቅሽ ግን ሰሚር፣ የሰው ሃይማኖት መሳደብ መጥፎ ነገር ነው ብለሽ ታምኛለሽ? እኔ መጥፎ ነው። የሰው ሃይማኖት አልሳደብም። ጎበዝ። ማንም የፈለገውን ነገር ማምለክ ይችላል ብዬ አምናለሁ። እኔ በራሴ ኃጢአት ነው የምጠየቀው፣ እፎይ በራሱ ኃጢአት ነው የሚጠየቀው። አንተ በሰራኸው አንተ ነው የምትጠየቀው፣ እኔ በሰራሁት። ነገር ግን እኔ የእምነቴን የሚለውን ነገር መጥቼ ማስተማር መብት አለኝ፣ አስተምራለሁ። አንተም ደግሞ እምነትህን የሚለውን ይሄ ትክክለኛ መንገድ ነው ተከተሉ ብለህ ማስተማር ትችላለህ። ነገር ግን የሚሆነው የሰውን እምነት ሳነካ ገባ። መሐመድ ጣዖት ነው፣ እንትና እንደዚህ ነው፣ አላህ እንዲህ ነው። ይሄ ማለት እኮ የራስህን እምነት ዝቅ እያደረግህ ነው። ገባ? አንዴ እሺ፣ አዳምጪ። ያው ግለሰቦች ቢሳደቡ ግለሰቦች ምን ያው ስሜታዊ ሆነው ሰው ሊሳደብ ይችላል። አንቺ የምትሳደብኝ አንቺ ላይ ሃይማኖቱ እንዲህ ነው ብዬ ማስጀጃ አላደርግም። ከሃይማኖቱ የሚቀዳው ከመጽሐፉ ስለሆነ እኔና አንቺ ስሜታዊ ስንሆን ተሳስተን ልንናገርም ልንሳደብ እንችላለን ሰዎች ስለሆነ፣ ሃይማኖቱ ግን ከዚህ መጽናት አለበት አይደለም። ከስር ያሉት ኮመንቱን ተተሳደቡ፣ ስድቡን እነሱ ላይ ታዩና መጽሐፉ እንዳሳይሽ ምንድነው እኔም አንቺ የምትስማማ ነው። በሃይማኖት ደረጃ በመጽሐፍ ደረጃ የሰውን ሃይማኖት ስም ጠርቶ መሳደብ ነውር ነው አይደለ? እዚህ ነው የምንስማማው። ኦኬ፣ መጽሐፍ ቅዱስ እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ የሚያሳድዷችሁን መርቁ። ምን በሉ? የሚያሳድዷችሁን መርቁ። መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ። ሰሜር እህታችን ሰው በመሆኗ ብቻ ስትደሰት በመልካም ነገር እንደሰታለን። በማግኘቷ፣ በማግባቷ፣ በመውለዷ ወይም ደግሞ ጥሩ ስኬት ሲገጥማት እንደሰታለን። ደስ ስላላት የእሷ ደስታ ደስታችን ይሆናል ማለት ነው። ሰው ስለሆን ብቻ ብታሳድደን ልንመርቃት ታዘናል። ልንረግማት አይደለም። እያሳደደችን ነው ያልኳችሁ። ሰዎች ተሳስተን ግን ልንሰድባት ልንረግማት እንችላለን። ይሄ ስህተት ነው። መጽሐፍ ቅዱስ አይደለም ያዘው። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ። ከሚያለቅሱ ጋር አልቅሱ። የትዕቢትን ነገር አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ አተብቱ ነው። የትሕትናን ነገር አድርጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። መጥፎ ቢደረግባችሁ፣ ቢሰድቧችሁ፣ ቢያሳድዷችሁ፣ ቢረግሟችሁ በክፉም በክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ኢቭን መጥፎ ነገር እንዳታስቡ። ማድረግ አለማድረግ ሌላ ጉዳይ ነው። መሳደብ አለመሳደብ ያሰብከውን ነው የምታደርገው። ቅድሚያ ታስባለህ፣ ከዛ ትሳደባለህ። ምንድነው የሚለው? እንዳታስቡ፣ በሰው ሁሉ መልካም የሆነውን አስቡ። ለተወሰኑት አካላት አለ፣ ለሁሉም። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፋችን። ትስማሚበታለሽ? አዎ እስማምበታለሁ። ኦኬ 29 አንዴ እንያት እስኪ። እስቲ ያንን አንብቢው እስቲ። ሰሚር ይሰማል? ላንብብልህ? እያነበብኩት ነው። ላንብበው? ታነቢዋለሽ? ጮክ ብለን ለወዴንሱ እኔ እያነበብኩት ነው። ከፈለክ አንተ አንብበው። ኦኬ እንደዚህ ይላል። እነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን የመጽሐፉ ሰዎች እንግዲህ አይሁዶችና ክርስቲያኖች ናቸው አይደለ? አላህና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ፣ በደንብ አስቢ፣ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው። ከፍ አድርገው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች በደንብ አስተውይ፣ ስማችንን ጠርቶ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የተናገሩትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ይሄውን እርግማን ነው። ቁርአን ላይ ስማችንን ጠርቶ አላህ ያጥፋችሁ ይለናል። እኔ አልሰማሁም ቁርአን ላይ እንደዚህ አይነት ነገር። ይሄው ስማችን የኛ ምን ይላል? የሚረግሟችሁን እንኳን መርቁ። የእናንተ ቁርአን ደግሞ ስማችን እኛም እንደዛ ነው የሚለው። ይሄው ያጁ ሱራ 9 እኔ ግን አንድ ቀን ስማ ልንገርህ፣ እኔ ግን አንድ ቀን ከልጅነቴ እስካሁን ድረስ ባለሁበት ስማር አንድ ቀን ክርስቲያኖች ስደቡ እንትን በሉ ሲባል እኔ ማንኛውም አስተማሪ የሆነ ማንኛውም ቁርአን አላስተማረኝም። እኔ በተማርኩትና ባደኩበት በቀራሁት ቁርአን ዝለፉ የሚል እኔ አልሰማሁም። ጓደኛ ሳለሽ ክርስቲያን ጓደኛ አለሽ? በደንብ እሺ። ሱራ 5:51 አላነበበልሽም ማለት ነው። እናንተ ያመናችሁ ሆይ አማኝ ነሽ አይደል አንቺ? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላችሁ ለከፊላቸው ረዳቶች ናቸውና። ከእናንተ ውስጥ ረዳቶች የሚያደርጋቸው ሰው
እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ረዳት አድርገሽ እንዳትይዢ ይላል ቁርአኑ ክርስቲያኖችንና አይሁዶችን። ተስማሚያለሽ በዚህ? አዎ አዳምጠኝ። ቆይ ነጃት ተራሽን ጠብቂ። ታውራ ነጃት ችግር የለውም። ተስማሚያለሽ በዚህ አንቺ ሰሚር? እናንተ ያመናችሁ የአይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ከፊላችሁ ለከፊሉ ረዳቶች ናቸው። ከእናንተ ውስጥም ረዳት እርሱ ከነሱ ነው። አላህ እኔስ አንብቢው፣ እሺ አንብቢው። እነኝን ሰሚር ተፍሲራቶቹን ስታያቸው ደግሞ ቁጥር እስከምትበልጡ ድረስ ማስመሰል ትችላላችሁ ይላል። ቁጥር ከበለጣችሁ ግን ትርጉሙ አንተ ይሄ በስነ ስርዓት ተርጉመውን ያመጣኸው ይሄ እኮ ቁርአኑን እኔ እኮ አይደለም የተረጎምኩት፣ አማርኛ ቁርአን እኮ ነው ተርጓሚ ነው ያለው። ያ ቶፒኩ ላይ መልሰው ክርስቲያን መሐመድ ወስደ ይበሰብሳል። ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎችስ ይበሰብሳሉ። ሌሎቹ ማለት ነቢያቶች እንደዚህ አይደል? ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈሰ ሰው አንደኛ ነገር አፈር አትበለውም ይባላል። ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርቻው? አንተ ምን አልክ መሰለ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው ኖ አይቀሰቀስም። እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄ ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የምትጠይቀው? ስማኝ አንዴ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ሳትነሳ ታዲያ ተኝተህ አትጠየቅም እኮ። አማ የዛኑ ሰዓት ቂያማ አትቆምም። አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው? ተቀስቅሽ አይደለ እንዴ? መቀስቀስ ማለት የቂያማ ጊዜ ነው የምትቀሰቀሰው። ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀው ነገር በሙሉ። የለም እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው? ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳያስገቡኝ የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማን ረቡክ ማን ዲኑክ? ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደምትጠየቀው። በጆሮ መልስለት። ጆሮ አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው። በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ። አንደኛ ነገር፣ ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሻው እና ልክ ላይ ቁርአን የቀራ ሰው ያፈዘ ሰው ነቢያችን ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ ምን ጨመርኩበት? አሁን ካወራሹ በስተቀር አሁን ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙም ማለት ነው። እኔ ምን አልኩት? ተቀሰቀሳለህ፣ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ? በቃ ባሪያዬ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ፣ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል። ችግር የለም።
የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳይ ነው። ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። በቃ ልክ ያው ምን ጨምሬ ያወራው ያው እንደዚህ እኮ ነው። ታዲያ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት። እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአንን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹአሊ ካልበሰበሰ ሊሞክር ነበር ነው ፎርማት የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት ማለት